ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የምናነሳበትን የዛሬ ፕሮግራማችንን እነሆ ዛሬም በድጋሚ ይዘን ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን እያነሳን ነው ቆይታን የምናደርገው። ዛሬ ትልልቅ የሚባሉ የእንግሊዝና የሌሎችም የአውሮፓ ሀገራት ሚዲያዎች ከዝውውር ጉዳይ ጋር አያይዘው ሲያነሷቸው የነበሩ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር እንድትቆዩ እንጋብዛለን። እኛ በፕሮግራማችን ትልልቆቹን ክለቦች የተመለከቱ የዝውውር ጉዳዮችን እያነሳን ነው ቆይታን የምናደርገው። እናንተ ደግሞ ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ እያበረታታችሁን እንድትጀምሩት ይህንን ፕሮግራም እንድትጀምሩት በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ መልሰን የምንገናኝ ይሆናል። አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን እናምራ። የቨርደር ብሬመኑ ታዳጊ ኮከብ የሆነው ካሪም ኩሊባሊ በአሁኑ ወቅት በአውሮፓ ውስጥ በከፍተኛ ሁኔታ ከሚፈለጉ ተከላካዮች አንደኛው እንደሆነም እየተነገረ ነው። በተለይ የፕሪሚየር ሊግ ክለቦች በክረምቱ የዝውውር መስኮት የተከላካይ መስመራቸውን ለማጠናከር በዝግጅት ላይ ሲሆኑ የዚህ ወጣት ስምም በዋነኝነት እየተጠቀሰ እንደሚገኝ ነው መረጃዎች የሚወጡት። በጣሊያናዊው የዝውውር ባለሙያ ኒኮላ ሺር እንደዘገበው ከሆነ ማንቸስተር ዩናይትድ እና ቼልሲ የ18 ዓመቱን የመሃል ተከላካይ በቅርበት ሲከታተሉት ቆይተዋል። ሁለቱም ክለቦች ኩሊባሊን ለረጅም ጊዜም እንዲሁ በተከላካይ መስመር ግንባታቸው ላይ እንደ ትልቅ አካል አድርገው ይመለከቱታል። የኩሊባሊ እድገት በዚህ የውድድር ዘመን እጅግ አስገራሚ ነበር። በቡንደስሊጋ ለቨርደር ብሬመን 23 ጊዜ በቋሚነት መሰለፍ የቻለ ሲሆን ለከፍተኛው ሊግ እንግዳ እንዳልሆነ በሚያስመስል መልኩ በፍጥነትም ተላምዷል። ታዳጊው ተጫዋች በሜዳ ላይ የሚያሳየው መረጋጋትና የታክቲክ ብስለትም ልምድ ካላቸው ተጫዋቾች ጋር የሚስተካከል አድርጎታል። ይሄ በክለቡ ያሳየው ድንቅ ብቃት ባለፈው መጋቢት ወር ላይም በብሔራዊ ቡድን ደረጃ እውቅናን አስገኝቶለታል። ኩሊባሊ ወደ ጀርመን ከ21 ዓመት በታች ብሔራዊ ቡድን የተጠራ ሲሆን በሰሜን አየርላንድ ላይም 3-0 በሆነ ውጤትም በታጀበው የአውሮፓ ዋንጫ ማጣሪያ ጨዋታ ላይም እንዲሁ ባደረገው የመጀመሪያው ተሳትፎ ተመልካቾችን እንዳስደመመ ነው በርካቶች የሚናገሩት። ለዩናይትድ እና ቼልሲ የኩሊባሊ ፍላጎት የመጣው ተጫዋቹ ካለው ብርቅዬ ብቃት አንጻር ነው። በተለይ ቁመቱ ረጅም እንደሆነ ይነገራል። ሜትር ከ91 ይረዝማል ተብሎ ይታሰባል። ይህ የሆነው ተጫዋቹ በፕሪሚየር ሊጉ የሚጠበቀውን ያክል የአየርና የአየር ላይ ኳሶችን የበላይነት ለመቆጣጠር የሚያስችል አካላዊ ጥንካሬ እንዳለው ተመስክሮለታል። ከሁሉም በላይ ደግሞ በግራ እግሩ የሚጫወትና ኳስን ከኋላ መስርቶ የመውጣት ብቃቱ ደግሞ ትልቅ በመሆኑ የመሃል ተከላካይ ላይ ደግሞ መሆኑ ይበልጥ ተፈላጊ እንዳደረገው ነው መረጃዎች የወጡት። ቸልሲ በስታንፈርድ ብሪጅ ለሚገነባው የረጅም ጊዜ ፕሮጀክትም እንደ ዋነኛ አይነት ተጫዋች አድርጎ ሲመለከተው፣ ማንቸስተር ዩናይትድ ደግሞ የተከላካይ መስመሩን በሙሉ ለመቀየር በሚያደርገው ጥረት የግራ ተከላካይ መስመሩን ለሚቀጥሉት 10 ዓመታት ሊያስተማምን የሚችል ተሰጥኦ እንደሆነ ጭምር ነው እንደሚያምኑ እየተነገረ የሚገኘው። የተጫዋቹ የዝውውር ዋጋ በአሁኑ ወቅት ከ40 እስከ 50 ሚሊዮን ዩሮ አካባቢ እንደሚሆን የሚገመት ሲሆን በዚህ ክረምትም በክለቦቹ መካከል ጠንካራ የዋጋ ፉክክር ይኖራል ተብሎ እንደሚጠበቅ ነው መረጃው የጠቆመው። የሊቨርፑል አሰልጣኝ የሆኑት አርነ ስሎት በሰጡት አዲስ መረጃ መሰረት አሌክዛንደር ኢሳክ እና ጆርጂ ማማርዳሽቪሊ በሚቀጥለው የውድድር ዓመት ጥሩ እንቅስቃሴን ያሳያሉ። አሁን ሙሉ ለሙሉ ከጉዳት ንጹህ ሆነዋል ሲሉ ጭምር ነው የተናገሩት። ሊቨርፑል በዚህ የውድድር ዘመን እጅግ ተስፋ አስቆራጭ ጊዜያትን እያሳለፈ እንደሚገኝ ይታወቃል። ለዚህም ዋነኛው ምክንያት የተጫዋቾች ጉዳት እንደሆነ በርካቶች ያምናሉ። በተለይም አሌክዛንደር ኢሳክ በዚህ የውድድር ዓመት በተደጋጋሚ የሚያጋጥመው የአካል ብቃት ችግር ምክንያት የሚጠበቀውን ያክል ተጽዕኖ በዚህ ክለብ ውስጥ ማሳደር እንዳልቻለ የምናስታውሰው ነው። በተለይ እንደ መረጃ ምንጮቹና ፖል ጆይስ ያወጡት መረጃ መሰረትም አሌክዛንደር ኢሳክ በዚህ የውድድር ዓመት በርከት ያሉ ጨዋታዎችን በጉዳት ምክንያት ለሊቨርፑል ማድረግ እንዳልቻለ ይታወቃል። አሁን ላይ ግን ከጉዳቱ አገግሟል። በሚቀጥለው የውድድር ዓመትም ከቡድኑ ጋር በደንብ ተዋህዶ የተሻለ እንቅስቃሴን ማሳየት እንደሚችል ጭምር ነው በርካቶች የሚያምኑት። አርነ ስሎት በአንፊልድ የመጀመሪያ የውድድር ዘመናቸው ሊቨርፑልን በፕሪሚየር ሊግ ዋንጫ ማብቃታቸውን እናስታውሳለን። በዚህ ምክንያት ዘንድሮ ክለቡ ለዋንጫ ቅድመ ግምት ተሰጥቶት የነበረ ቢሆንም ነገር ግን ነገሮች እንደታሰበው አልሄዱላቸውም። ባለፈው ክረምት ከፍተኛ ወጪ ተደርጎባቸው የፈረሙት አሌክዛንደር ኢሳክ፣ ፍሎሪያን ቬርትዝ፣ ጀረሚ ፍሬምፖንግ
የሚጠበቀውን ያክል ውጤታማ መሆን አልቻሉም። ሁጎ ኤኪቲኬ ጉዳት እስካጋጠመው ድረስም ጥሩ እንቅስቃሴን ቢያሳይም በጥቅሉ ግን የሊቨርፑል የዝውውር ሂደት ግን ስኬታማ አልነበረም ብሎ ማንሳት ነው የሚቻለው። ሊቨርፑል በአሁኑ ወቅት ለማንኛውም ዋንጫ የሚፎካከር አይነት ቡድን አይደለም። በዚህ የውድድር ዓመት ቢያንስ ለቀጣዩ የቻምፒየንስ ሊግ ተሳትፎ ለማለፍ ግን የሚያስችል ደረጃን ይዞ ለማጠናቀቅ ጥረት ላይ ነው። አሰልጣኝ አርነ ስሎት የውድድር ዘመኑን በድል ማጠናቀቅ ካልቻሉ የወደፊት ቆይታቸው ጥያቄ ውስጥ መግባቱም አይቀሬ እንደሆነ የሚያሳዩ መረጃዎችም እየወጡ ነው። የአርሰናል አሰልጣኝ ሚኬል አርቴታም ጁሪየን ቲምበርን በተመለከተ የጉዳቱ ሁኔታ አስቸጋሪ መሆኑንና የቀይ መስመር ተከላካዩ በዚህ ውድድር ዘመን በድጋሚ የመሰለፍ እድሉ ግልጽ እንዳልሆነላቸው ነው የተናገሩት። አሰልጣኝ ሚኬል አርቴታ ስፔናዊው ታክቲሽያን እንደገለጸው ከሆነ የዚህ ሆላንዳዊ ኢንተርናሽናል የማገገም ሂደት እንደታሰበው አልጋ ባልጋ አልሆነም። ቲምበር መጀመሪያ ላይ ከተገመተው በላይ ረዘም ላለ ጊዜ ከሜዳ እንደሚርቅ ነው የታወቀው። አርቴታ በሰጡት ጉልህ መረጃ መሰረትም ቲምበርም ሆነ ሚኬል ሜሪኖ በቀሪዎቹ የውድድር ዘመናት ጨዋታ ላይ ለአርሰናል ስለመሰለፋቸው እርግጠኛ መሆን እንደማይቻል ነው ፍንጭ የሰጡት። ጋዜጠኛ ሳይመን ኮሊንግስ አሰልጣኙን ጠቅሶ እንዳሰፈረው ከሆነ ምናልባት ከተጫዋቹም ሆነ ከኔ ጋር በተያዘ ለማስተናገድ በጣም አስቸጋሪው ነገር ይሄ ነው። ምክንያቱም ይህን ያክል ጊዜ ፈጃል ብለን አልጠበቅንም ነበር። በአሁኑ ወቅት ግን ለመጫወት ብቁ አይደለም ብለዋል። ስለ ቲምበርና ስለ ሜሪኖ ተጠይቀው ሲመልሱ አላውቅም፣ ገና የሚቀሩ ብዙ ነገሮች አሉ። ተጫዋቾቹ የተወሰኑ ደቂቃዎች እንኳን መጫወት ከፈለጉ ሁሉም ነገር በጣም ፈጣንና ለስላሳ በሆነ መንገድም መሄድ አለበት ነው ያሉት። አርሰናል በፕሪሚየር ሊጉና በቻምፒየንስ ሊጉ ድርብ ድልን ወይም ደብል ዋንጫንም ለማስመዝገብ ተቃርቦ ባሉበት በዚህ ሰዓት ደጋፊዎች ቲምበርና ሜሪኖ ለቡድኑ አስተዋጽኦ ያደርጋሉ የሚል ተስፋ አላቸው። በተለይም ቲምበር በቋሚነት የሚሰለፍ ተጫዋች ቢሆንም ቤን ዋይት ደግሞ የእሱን ቦታ ተክቶ እየተጫወተ በነበረበት ሰዓት በሳምንቱ መጨረሻም በጉዳት ምክንያት ከውድድር ዓመቱ ውጪ መሆኑ መረጋገጡ ይታወሳል። አርሰናሎች ቡካዮ ሳካና ማርቲን ኦዴጋርድን በቅርቡ ወደ ሜዳ መመለስ የቻሉ ቢሆንም እንደ ካይ ሃቨርትስ፣ ኤብሪቼ ኢዜ፣ ጋብርኤል ማጋሌሽ ያሉ ቁልፍ ተጫዋቾቻቸው በተለያዩ ጊዜያት ዘንድሮ በጉዳት ምክንያት ሳይሰለፉ እንደቀሩ እናስታውሳለን። አርሰናል አሁን ላይ ሰፊ ስብስብ ቢኖረውም ቀጣይ ሳምንታት ግን ተጨማሪ ጉዳቶች የሚያጋጥሙ ከሆነ አሁን ትልቅ ሪስክ ውስጥ ሊሆን እንደሚችሉ የሚያሳዩ መረጃዎች ናቸው የበጡት። ማንቸስተር ዩናይትድ በእንግሊዝ እግር ኳስ ውስጥ ካሉ ታላላቅ ተሰጥኦዎች መካከል አንደኛውን በተመለከተ ቁርጥ ያለና የማያወላውል ውሳኔን አስተላልፈዋል። ምንም እንኳን ተጫዋቹ ወደ ኦልድ ትራፎርድ የመዘዋወር ህልም እንዳለውና ለዚህ ደግሞ ዝግጁ መሆኑ ቢዘገብም የኢኒዮስ አመራሮች የቼልሲን ኮከብ ኮል ፓልመርን በዚህ ክረምት ለማስፈረም የሚደረገውን ጥረት በይፋም ውድቅ አድርገውታል። እንደ ዘሚረር ዘገባ ከሆነ የዩናይትድ ከፍተኛ አመራሮች የ24 ዓመቱን አማካይ ለማስፈረም የሚጠየቀውን ከፍተኛ ገንዘብ ማውጣት በአሁኑ ወቅት አዋጭ እንዳልሆነ ነው የወሰኑት። ከዚህ ይልቅ የክለቡ የተከላካይ መስመርና የመሃል ሜዳ ክፍሎችን ለመሙላት ቅድሚያ መስጠት እንደሚኖርባቸው ነው የተነገረው። በማንቸስተር ከተማ ተወልዶ ያደገው ይህ አጥቂም በልጅነቱ የማንቸስተር ዩናይትድ ደጋፊ የነበረ ሲሆን ክለቡ በጊዜያዊ አሰልጣኝ ማይክል ካሪክ ስር እያሳየ ባለው መነቃቃትም መገረሙን የተነገረው። በተጨማሪም ኮል ፓልመር በምዕራብ ለንደኑ ክለብ ቼልሲ ተስፋ አስቆራጭ የውድድር ዘመንን እያሳለፈ በመሆኑ ደስተኛ አይደለም። የቼልሲ ውጤት መጥፋትና የተጫዋቹ ብቃት መውረድም በቶማስ ቱሄል በሚመራው የእንግሊዝ ብሔራዊ ቡድን በዓለም ዋንጫ የሚመረጠው ስብስብ ውስጥ እንዲካተት ጥርጣሬን ፈጥሮበታል። በቻምፒየንስ ሊግ መሳተፍ የሚፈልገው ፓልመር ኦልትራፎርድን እንደ ምርጥ ማምለጫ መንገድም ተመልክቶት ነበር። ይሁን እንጂ ዝውውር የሚጠይቀውን የፋይናንስ መጠን ከሰር ጂም ራትክሊፍና ከዝውውር ቡድናቸው እቅድ ጋር አይጣጣምም። ማንቸስተር ዩናይትድ አጥቂዎችን ለማስፈረም ፍላጎት የለውም። ባለፈው ክረምትም የአጥቂ መስመሩን ለማሻሻል ወደ 210 ሚሊዮን ፓውንድ ገደማ ወጪ ያደረገው ዩናይትድ አሁን ላይ ለሌላ ትልቅ የአጥቂ ዝውውርም ገንዘብ ለመፍቀድም ፈቃደኞች አይደሉም። ፓልመር ከስታንፈርድ ብሪጅ ለማምጣትም ወደ 90 ሚሊዮን ፓውንድ የሚጠጋ የዝውውር ሂሳብ እንዲሁም እስከ 2033 የሚዘልቅ ሳምንታዊ 150 ሺህ ፓውንድ ደሞዝን መክፈል ይጠይቃል ተብሏል። የማንቸስተር ዩናይትድ አመራሮች እንደ ፓልመር ያለ ተጫዋችን ማስፈረም ቅንጦት ወይም ሌግዠሪ አድርገው የሚቆጥሩት በመሆኑ ትኩረታቸውን አፋጣኝ መፍትሄዎችን በሚሹ ሌሎች ቦታዎች ላይ ማድረጋቸውን የተነገረው ይህ ውሳኔ በማንቸስተር ዩናይትድ ቤት በኢኒዮስ ስር አዲስና ተግባራዊ የሆነ አሰራርን እየሰፈነ መሆኑን የሚያሳይ ነው። ቀድሞውኑ በቂ አጥቂዎች ባሉበት ሁኔታ በስሜት ተገፋፍቶ ከፍተኛ ዋጋ ያላቸውን ዝውውሮች ከመፈጸም ይልቅ ክለቡ በመረጃ ላይ የተመሰረተና ስነ ስርዓት የታከለበትን ግንባታ ሂደትም መከተሉን የሚያሳይ ትልቅ ምልክት እንደሆነ የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። ሊቨርፑል የፖርቶን አጥቂ ቪክተር ፎርሆልትን እንዲሁ ለማስፈረም ፍላጎት ካላቸው ክለቦች መካከል ነው። አርሰናልም የዚህ ተጫዋች ፈላጊ እንደሆነ ይነገራል።
እንደ መረጃ ዘገባዎቹ ከሆነ ይህ ተሰጥኦ ያለው አጥቂን ለማግኘት ሊቨርፑል ከአርሰናልና ከኒውካስል ዩናይትድ ጋር ጠንካራ ፉክክር ይጠብቀዋል። የ20 ዓመቱ ዴንማርካዊ ኮከብ በፖርቶ ቤት ድንቅ ብቃትን እያሳየ የሚገኝ ቢሆንም ለሊቨርፑል አስተማማኝ የረጅም ጊዜ ኢንቨስትመንትም ሊሆን እንደሚችል በርካቶች ያምኑበታል። ክለቡ በተለይም መሐመድ ሳላ ከለቀቀ በኋላ በአጥቂ መስመሩ ላይ ተጨማሪ ጥራቶች ያስፈልጉታል። የሊቨርፑል አመራሮች በታዳጊው ተጫዋች ብቃት መገረማቸው የተነገረ ሲሆን በፖርቶና በዴንማርክ ብሔራዊ ቡድን የሚያደርገውን እንቅስቃሴንም በቅርበት እየተከታተሉት ነው። ፎርሆልት በውሉ ላይ የ73.5 ሚሊዮን ፓውንድ ማፍረሻ ክፍያ ወይም ሪሊስ ክሎዝ ያለው ሲሆን ሊቨርፑል ይህንን ያክል ከፍተኛ ገንዘብ ለማውጣት ዝግጁ መሆኑ ትኩረት የሚስብ ጉዳይ ነው። ፖርቶ ተጫዋቹን በቀላሉ ለመልቀቅ አይፈልግም፣ ምክንያቱም ተጫዋቹን ያስፈረሙት በ19 ሚሊዮን ፓውንድ በመሆኑ ከፍተኛ ትርፍ ለማግኘትም ነው የሚፈልጉት። ይሁን እንጂ የተጫዋቹ የመጠየቂያ ዋጋ እጅግ ከፍተኛ ከመሆኑም የተነሳ ማንኛውም ክለብ ያንን ያክል ገንዘብ ይከፍላል ተብሎ አይጠበቅም። ፎርሆልት ምንም እንኳን ከዚህ የውድድር ዘመን በ14 ግቦች ላይ ቀጥተኛ ተሳትፎን ወይም በቀጥታ በመሳተፍ ብቃቱን ቢያሳየም በከፍተኛው የእግር ኳስ ደረጃ ገና ያልተፈተነ ተጫዋች ነው። በመሆኑም ሊቨርፑል ተጫዋቹን በተመጣጣኝ ዋጋ ለማስፈረምም እንደሚሞክር ይታመናል። በሌላ በኩል አርሰናልና ኒውካስል ዩናይትድ በአጥቂ መስመራቸው ላይ ተጨማሪ ፈጠራን ነው የሚፈልጉት። በኒውካስል ዩናይትድ በኩል ቡድኑን በአንቶኒ ጎርደን ላይ ብቻ ጥገኛ መሆኑ፣ በአርሰናል ደግሞ ኖኒ ማንድዌኬ ክለቡን ከተቀላቀለ በኋላ የሚጠበቀውን ያክል ብቃት አለማሳየቱ ለፎርሆልት መፈለግ እንደ ምክንያትነት ይጠቀሳል። ይህ የ20 ዓመት ተጫዋች ለሶስቱም ክለቦች ጥሩ አማራጭ ሊሆን ይችላል። ተጫዋቹም በቋሚነት የመሰለፍ እድልን የሚያገኝበትን ክለብ መምረጥ እንዳለበት የሚገመት ሲሆን በመጨረሻም የትኛውን ክለብ እንደሚቀላቀል ግን የሚታይ ይሆናል ተብሎ እንደሚጠበቅ ነው ዘገባዎቹም የጠቆሙት። ሉካስ ቩስኮቪች በሃምበርግ በነበረው የውሰት ቆይታ እጅግ አስደናቂ ብቃት ለማሳየቱን ተከትሎ ባርሴሎና ተጫዋቹን ለማስፈረም ፍላጎት አሳይተዋል። ይሁን እንጂ ቶተንሃም ሆትስፐርስ ተጫዋቹን የመልቀቅ ምንም አይነት ፍላጎት የሌለው ሲሆን አዲስ ውልም ለማቅረብ እየተዘጋጁ ይገኛሉ። የ19 ዓመቱ ተከላካይ በአሁኑ ወቅት በጀርመን ውስጥ ካሉ ምርጥ ወጣት ተሰጥኦዎች አንዱ ሲሆን ወደ ከፍተኛ ደረጃ የማደግ ትልቅ አቅም እንዳለውም ነው የሚታመነው። ቶተንሃም ተጫዋቹን ለረጅም ጊዜ በክለቡ ለማቆየት የደሞዝ ጭማሪ የተደረገለት አዲስ ውልን ለማቅረብም ተዘጋጅቷል። ተጫዋቹ እንደ አውሮፓውያኑ አቆጣጠር በ2025 ቶተንሃምን የተቀላቀለ ሲሆን መደበኛ የጨዋታ እድልን አግኝቶ እንዲያድግም ወደ ሃምቡርግ በውሰት ተልኮ ነበር። እዚያ የሚያሳየው ድንቅ ብቃትም ትልልቅ ክለቦች እንዲፈልጉትም ምክንያት እንደሆነ ነው የሚነገረው። የቲም ቶክ ዘገባ እንደሚያመለክተው የቶትንሃሙ ዮሃን ላንግ ስለ ተጫዋቹ የረጅም ጊዜ የወደፊት ቆይታ ለመነጋገርም ወደ ሃምቡርግ ተጉዘዋል። ክለቡ ለተጫዋቹ ከፍተኛ የደሞዝ ጭማሪ ለማድረግ ዝግጁ መሆኑን ገልጸዋል። ምንም እንኳን ተጫዋቹ እስከ 2030 የሚቆይ ውል ቢኖረውም ሁሉም ወገኖች በፍጥነትም ስምምነት ላይ ይደርሱ እንደሆነ የሚታይ ነው። በሌላ በኩል ባርሴሎና የተከላካይ ክፍሉን ለማጠናከር በሚያደርገው ጥረት ባለፉት ጥቂት ቀናት ውስጥ አዲስ ግንኙነቶችን አድርጓል። ለስፔኑ ሻምፒየን መጫወት ለማንኛውም ተጫዋች ሳቢ እድል ነው። ቶተንሃም በአሁኑ ወቅት በፕሪሚየር ሊጉ የመቆየት ትግል ወይም ሰርቫይቫል ላይ በመሆኑ የ19 ዓመቱ ተከላካይም ወደ ባርሴሎና በማምራት ለትልልቅ ዋንጫዎች መፎካከር እንደሚችል ሊሰማው ይችላል። ቢሆንም ግን ቶተንሃም ተጫዋቹን በክለቡ እንዲቆይ ለማሳመን የተቻለውን ሁሉ ማድረግ ይኖርበታል። ቩስኮቪች ወደ ዓለም አቀፍ ደረጃም ሊያድግ የሚችል ጥራት ያለው ተጫዋች በመሆኑ ክለቡ እንዲህ ያለ ተሰጥኦን ማጣት በጭራሽ የለበትም ተብሎ ነው የሚጠበቀው። ትራይ ሂዩም በዚህ የውድድር ዘመን በፕሪሚየር ሊጉ ለሰንደርላንድ ድንቅ ብቃቱን እያሳየ የሚገኝ ሲሆን ክሪስታል ፓላስም የተጫዋቹን ፊርማ ለማግኘት ተስፋ አድርጓል። ስፖርትስ ቡም ባወጣው ዘገባ መሰረት ክሪስታል ፓላስ የተጫዋቹን ሁኔታ በቅርበት እየተከታተለ ሲሆን ዝውውሩም ደግሞ 30 ሚሊዮን ፓውንድ ገደማ ሊጠይቅ እንደሚችል ተገልጿል። ይሁን እንጂ ሰንደርላንድ እንደ ሂዩም ያለ ወሳኝ ተጫዋቹን የመሸጥም ዝግጁ መሆኑ ገና አልተረጋገጠም። የደ ብላክ ካትስ ወደ ፕሪሚየር ሊግ ካደጉ በኋላ በሊጉ የመቆየታቸው ጉዳይ ያረጋገጡ ሲሆን በቀጣይ ደግሞ በሊጉ ጠንካራ ተፎካካሪ ሆነው ለመቀጠልም ምርጥ ተጫዋቾቻቸውን ማቆየት ሳይኖርባቸው አልቀረም። ሂዩም ደግሞ በክሪስታል ፓላስ መሸጥ ክለቡ ስላለው ምኞት ወይም አምቢሽን የተሳሳተ መልእክትም ሊያስተላልፍ ይችላል ተብሎ ነው የሚፈራው። በሌላ በኩል ብራይተንም የ24 ዓመቱን ፉል ባክም ለማስፈረም ፍላጎት አሳይቷል። በሚቀጥሉት ሳምንታት ከሁለቱ ክለቦች መካከል የትኛው ቀድሞ የዝውውር ጥያቄ እንደሚያቀርብ ማየቱ ትኩረት የሚስብ ጉዳይ ነው። ሂዩም ከሰንደርላንድ ጋርም እስከ 2030 የሚያቆይ ውል ያለው በመሆኑ ክለቡ ተጫዋቹን ለመሸጥም ምንም አይነት ጫና የለበትም ተብሏል። ክሪስታል ፓላስና ብራይተን ዝውውሩን ለማጠናቀቅ ሳቢ የሆነው የዋጋ ማቅረቢያ ይዘው መምጣት ይኖርባቸዋል። 30 ሚሊዮን ፓውንድ ለሁለቱም ክለቦችም ውድ ሊሆንባቸው ይችላል። ምክንያቱም በሌሎች የቡድን ክፍሎች ላይ ማሻሻያዎችን ማድረግ ስለሚጠበቅባቸው
ለተከላካይ እንዲህ ያለ ከፍተኛ ገንዘብ ማውጣትም ሊከብዳቸው ይችላል። ክሪስታል ፓላስ የዘንድሮን የዩኤፋ ዩሮፓ ኮንፈረንስ ሊግን ዋንጫ ለማንሳትም እያለመ ይገኛል። ይህንን ማሳካት ከቻሉ ለቀጣይ የውድድር ዘመን የአውሮፓ ውድድር ተሳትፎን የሚያረጋግጡ በመሆኑ ይህም ደግሞ ሂውምን ወደ ፓላስ ለመሳብም ትልቅ ምክንያት ሊሆንላቸው ይችላል። በሌላ በኩል ግን ብራይተንም ለአውሮፓ ውድድሮች ለማለፍ በሊጉ ጠንካራ ፉክክር እያደረገ እንደሆነ ግን መርሳት የለብንም። አርሰናል ስፔናዊውን የፒኤስቪ አይንድሆቨንን ተከላካይ የሆነው ያሪክን እንዲሁ ለማስፈረም ፍላጎት እንዳለው ይፋ ተደርጓል። ፉትቦል ዳተን ባወጣው መረጃ መሰረት የ21 ዓመቱ ተከላካይ ከ35 እስከ 40 ሚሊዮን ዩሮ ገደማ ሊያወጣ ይችላል። ወደ ሆላንድ ካመራ በኋላ ድንቅ ብቃቱን እያሳየ የሚገኘው ይህ ተጫዋች ለአርሰናል ጠቃሚ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። ይሁን እንጂ አርሰናል በአሁኑ ወቅት በተከላካይ መስመሩ ላይ በቂ ተጫዋቾች ያሉት በመሆኑ ለታዳጊው ተጫዋች በሚቀጥለው የውድድር ዘመን መደበኛ የጨዋታ እድልን ለመስጠት ሊቸገር ይችላል። እድገቱን ለመቀጠል መደበኛ የጨዋታ እድል ያስፈልገዋል። በትልቅ ክለብም ተቀያሪ ወንበር ላይ መቀመጥም ብዙም አይጠይቀውም። በመሆኑም በቋሚነት የሚሰለፍበትን ክለብ መምረጥ ይኖርበታል። አርሰናል ተጫዋቹን እንደ ተለዋዋጭ ስኳድ ፕሌየርም ሆኖ እንዲያገለግል ለማሳመን መሞከሩ የሚታይ ነው። አርሰናሎች በቀጣይ የውድድር ዘመን በፕሪሚየር ሊግና በቻምፒየንስ ሊግ ዋንጫ ለመፎካከር ጥራት ያለውና ሰፊ ስብስብን ይፈልጋሉ። በተለይም ቤን ዋይት በዚህ ክረምትም ሊሸጥ ይችላል የሚለው ወሬም ዝውውሩን ይበልጥ አሳሳቢ ሊያደርገው እንደሚችል ተነግሯል። ይሄ የ21 ዓመት ተጫዋችም በመሃል ተከላካይነትም ሆነ በግራ መስመር ተከላካይነት የመጫወት ብቃት አለው። በዚህ የውድድር ዘመን በ5 ግቦች ላይ በቀጥታ ተሳትፎ አድርጓል። ይሁን እንጂ በክለቡ እንደ ሪካርዶ ካላፊዮሪ እና ፒየሮ ሂንካፒ ያሉ ተጫዋቾች መኖራቸው ለስፔናዊው ተከላካይ የመሰለፍ እድሉን ጠባብ ሊያደርግበት ይችላል። ቦሩሲያ ዶርትመንድ ይህንን ሁለገብ ተከላካይ ለማስፈረም ፍላጎት አሳይቷል። ዶርትመንድ ለተጫዋቹ የተሻለ የጨዋታ እድል ሊሰጠው የሚችል በመሆኑ ይህም ተጫዋቹን ወደ ጀርመንም ሊስበው ይችላል። በመጨረሻም የትኛው ክለብን እንደሚመርጥ የሚቀጥሉት ሳምንታትም የሚታይ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ከብሩኖ ሚጌል ፈርናንዴዝ ጋር በአዲስ ውል ለመፈረምም ጥረት እያደረገ ነው። ይህ የ31 ዓመቱ ፖርቱጋላዊ ኢንተርናሽናል በዚህ የውድድር ዘመን በክለቡ እጅግ አስደናቂ ብቃትን እያሳየ የሚገኝ ሲሆን በቅርቡም በስፖርት ጋዜጠኞች ማህበር የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ብሩኖ በዚህ የውድድር ዘመን 8 ግቦችን በማስቆጠርና በአጠቃላይ በሁሉም ውድድሮች 21 ለግብ የሆኑ ኳሶችንም በማመቻቸት በድምሩ 29 ግቦች ላይ ቀጥታ ተሳትፎን አድርጓል። ማንቸስተር ዩናይትድ ተጫዋቹን በማንኛውም ዋጋ ማጣት የማይፈልግ ሲሆን በክረምቱ ወደ ዓለም ዋንጫው ከመጓዙ በፊትም አዲስ ውሉን ለማጠናቀቅም ተስፋ አድርጓል። ስፖርትስ ቡም ባወጣው ዘገባ መሰረት ክለቡ በአሁኑ ወቅት ከተጫዋቹ ተወካዮች ጋርም የውል ማራዘሚያ ንግግሮችን እያደረገ ነው። ብሩኖ ከሳዑዲ ፕሮ ሊግ ክለቦችም ከፍተኛ የገንዘብ ጥያቄ ቀርቦለት የነበረ ቢሆንም ጥያቄውን ውድቅ ማድረጉ ይታወሳል። ማንቸስተር ዩናይትድ ለቀጣዩ የውድድር ዘመን የቻምፒየንስ ሊግ ተሳትፎን ማረጋገጡን ተከትሎ ተጫዋቹ በኦልድ ትራፎርድ ቆይቶ ለትልልቅ ዋንጫዎች የመፎካከር ፍላጎት እንዳለው ይገመታል። ማንቸስተር ዩናይትድ በቀጣይ የውድድር ዘመን ከማንቸስተር ሲቲ እና አርሰናል ጋር ያለውን ልዩነት ለማጥበብም ምርጥ ተጫዋቾቹን ማቆየት ይኖርበታል ተብሎ ይታሰባል። ብሩኖ በሜዳ ላይ ካለው ብቃት በተጨማሪ በአምበልነቱና ለቡድኑ በሚሰጠው አመራር ወይም ሊደርሺፕ ለክለቡ እጅግ አስፈላጊ ተጫዋች ነው። ተጫዋቹ በአሁኑ ውሉ ላይ የ57 ሚሊዮን ፓውንድ ማፍረሻ ወይም ሪሊዝ ክሎዝ ያለው ሲሆን አዲሱን የረጅም ጊዜ ውልም ከመፈረሙ በፊት ክለቡ ለስኬትም ያለውን ምኞት ወይም አምቢሽን በተግባር እንዲያሳየው ይፈልጋል። ማንቸስተር ዩናይትድ ተጫዋቹን ለማቆየት የሚያስችል ጠንካራ የፋይናንስ አቅም ያለው በመሆኑ ስምምነቱ በቅርቡ ይጠናቀቃል ተብሎ እንደሚጠበቅ ነው መረጃዎች እየወጡ እንደሚገኝ ዘገባዎቹም ይፋ ያደረጉት። ወደ እኔ የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ በሙሉ ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናችኋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበረ። በቀጣይ የተለያዩ ርዕሰ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰግናለሁ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ተመኘው።